ሳያጣ ሰው ኑሮት ልቤ እንዳጣ ሰው ግን ባሳቤ አድርጎሽ በምን ልበልሽ ሰላም በማን ልበልሽ ሰላም ኧረ እኔ ሰላም አጣሁ። ኧረ ህዝቤ ግን ይመቸው፣ እግዚአብሔር ይመችህ ይመችህ። አንተ ይመችህ። እኔ እኮ ትላንትና እንደዛ ደም ፈልቶ ተንተክትኮ ጥለ ስትሄድ ምንድን ነው ይሄ ልጅ ላለው ይለካ ይችኛዋ ፕሮግራምሽ እንዳትበላሽብሽ ምናምን ነው። ኧረ ወገን እየተሳሰብን እንዴ! ኧረ ወገን እየተሳሰብን እንዴ! እንደዚህ ይቻላል እንዴ? እግዚአብሔርን ሩታ እኔ ከዚህ በኋላ ማለት ነው ከዚህ በኋላ እጅ ከሰጠሽ እንትያያለን። እንዴ ምን ማለት ነው? ምን ማለት ነው? እስኪ አስበሽዋል? ትዳር ኖሮት ቢፈታ ራሱ እንዴት ነው ከሌላ ሴት ጋር ውሃ ውስጥ ገብቶ እንደዚህ ሊሆን የሚችለው? እንዴ ምን ማለት ነው ይሄ? እኔ በጣም ነው የማቀሳስረው ከዚህ በኋላ የምሬን ነው የምላችሁ። እንዴ እንዳሰሚ አንቺ ራሱ ከዚህ በኋላ እንግዲህ ዳኒ ነው እናውቃለን። ጥሩ ቦታዎች እንዳሉ እናውቃለን። እሱ ያደረገውን ነገር ካላደረግሻት ሞተናል እኛ። እንዴ ኧረ በማን ልበልሽ ሰላም፣ እኔ ራሴ ሰላም አጣሁኝ እኮ። ምን ይሻላል ወገን? ምን ይሻላል? ቆይ በእነዚህ ልጆች ጉዳይ ምን ይደረግ ነው የምትሉት? እስኪ እውነቴን ነው። እኔ እግዚአብሔርን ትንሽ ግራ ገብቶኛል። እስኪ ዛሬ ስለዚህ ነገር ትንሽ በነፃነት እንጫወት። እንዴ ከቀን ወደ ቀን ከዴይ ወደ ዴይ እየተደረጉ ያሉ ነገሮች እየባሱ ናቸው። እኔ እግዚአብሔርን ጋይስ፣ እኔ አልዋሻችሁም። እውነቱን እንነጋገርና ለቪዲዮ ነበር የሚመስለኝ። እግዚአብሔርን እውነቴን ነው የምላችሁ። ዛሬ ግን ለቪዲዮ አይደለም። በቃ እኔ የጂሙ ቪዲዮ ካየሁ በኋላና የዛሬን ቪዲዮ ከተመለከትኩኝ በኋላ እንደዚህ ብሎ ለቪዲዮ የሚባል ነገር የለም። እኔ ለቪዲዮ ነበር የሚመስለኝ። እግዚአብሔርን አብረሽና ሩታ የተጣሉ ሁላ አልመሰለኝም። ዝም ብዬ ነበረ አሙቁልኝ ከስር እማሞቅላችሁ እንጂ እንዳልተጣሉ ነበር ጭንቅላቴ የሚያስበው። ግን እሺ እንዴት ነው ሳይጣሉ ለቪዲዮ ነው እንኳን እንበልና እንዴት ነው እኔ የሚያስችለኝ? አስባችሁታል? ሚስቴ ከሌላ ወንድ ጋር ገንዳ ውስጥ ገብታ እንደዚህ በማን ልበልሽ ሰላም ስትለኝ ማለት ነው። እንዴ ሰላም ነው ምን ሰው መጥቼ እግዚአብሔርን እንዴ እኔ ይሄ ነገር ምንም አላማረኝም ወገን። በጊዜ ማድረግ ያለብንን ነገር የምናረግ ከሆነ እናረግ፣ አለበለዚያ ግን እያንዳንዳችን እጃችን አለበት። ኮመንት ከጻፍን ጀምሮ ላይክ ካደረግን ጀምሮ እስከ ቪዲዮ እስከ ሰራን ሰዎች ድረስ እንትን አለብን፣ ኃላፊነት አለብን እያንዳንዳችንና የሆነ መፍትሄ በጊዜ ብንፈልግ የተሻለ አይመስላችሁም እንዴ? እኛ ነገሩ እያየነው ከቁጥጥር ውጭ እየወጣ ነው ወገን። እንዴ ምን ነው? ለማንኛውም ወደ ጉዳዩ ስንመለስ እንዴት ናችሁልኝ የኔ ተወዳጅ ቤተሰቦች? ደህና ናችሁ አላችሁ? ሰርፕራይዝ ሆኜ እኮ ነው። ምን ላደርግ እኔ በቃ ስልኬን ነካሁኝ፣ ግሬስ ፋሚሊ ብዬ ጽፌ ቲክቶክ ገባሁኝ። እንዲህ ነው ነገሩ። ሁሌ ሰርፕራይዝ እንዳደረጉኝ ነው። ኢንስታግራም ገባሁኝ፣ ሰርፕራይዝ እንደተደረግኩኝ ነው። እንዴት ነው? እሺ ምን ይሻለናል ወገን? ምን እግዚአብሔርን ግን ማለት ነው። እናንተ እንዴት ናችሁ? ደህና ናችሁ? አማን ናችሁ? ሁሉ ሰላም አሾይና ነው አይደለ? ወደ ገደለው ስንገባ እውነቱን ልንገራችሁ ጋይስ፣ እኔ እናንተን አልዋሽም፣ የምሬን ነው። እስከዛሬ ድረስ በጣም ብዙ ቪዲዮ ሰርቻለሁኝ አይደለ? ታውቃላችሁ። እኔ እውነት ነውም አልሆነውም ብቻ የመሰለኝን ነገር እዚህ ጋር መጥቼ ብዙ ነገር አውርቻለሁ። ዛሬ ግን ሲሪየስ ነው የማወራው፣ ሲሪየስ እግዚአብሔርን የምሬን ነው የምላችሁና እኔ እስከዛሬ ድረስ አብርሽና ሩታ ተጣልተዋል ብዬ አላሰብኩም። ሙድም ይዙ ነበር የሚመስለኝና እሺ ሙድ እያያዙ ነው ለቪዲዮ ነው ምናምን ብዬ ተቀብያለሁ ምናምን። ግን እንዴት ነው የሚቻለው እንደዚህ? እኔ አስባችሁታል? አሁን ለቪዲዮ ነው ምናምን ተብሎ ሚስቴን ከሌላው ሰው ጋር ገንዳ ውስጥ ሳይ ምናምን ማለት ነው። የማይመስል ነገር ነው ይሄ ነገር። እኔ መጨረሻው አያምርም፣ የምሬን ነው የምላችሁ። ምንም ሆነ ምንም ማለት ነው መጨረሻው አያምርም። እና ለማንኛውም አንተናነስም ከዚህ በኋላ። አንቺ ከዳኒ ጋር ያለሽን መስመር በሸነና አድርጊው። እኔ ትላንትና ተናግሬያለሁ። በነገራችን ላይ ይቅርታ ጠያየቀሽ ትክክል አልነበረም። በቃ ይቅርታ ለመጠየቅ የመጣ ሰው እንዳልሆንሽ ሁላችንም እናውቃለን፣ ጠንቀቅ አድርገን ማለት ነው። ሶ ተለያይታችኋል አይደለ? የራሳችሁን መንገድ አፋፍሙት። በቃ ጀለሴ ተመችተኸኛል፣ በቃ ተለያይተናል። ገንዳ ውስጥም ሄጄ መዝናናት ካለብኝ
በማን ልበልሽ ሰላምም ብለህ መዝናናት ካለብህ እንዴትም መዝናናት እንዳለብህ እያወጅከው ነውና እኔ ተመችቶኛል። ላይክ አድርጌላለሁኝ። ግን አንቺ ከዚህ በኋላ አንድ አማራጭ መወሰን መቻል አለብሽ ብዬ አስባለሁ። ራስሽን ማስከበርና የራስሽን ላይፍ መኖር ማለት ነው። ከዳኒ ጋር ነገ እንደፈለግሽ ሆነሽ ልትመጪ ትችያለሽ። በዛ ጉዳይሽ ግን አብርሽ ጣልቃ እንዲገባ እድሉን የምትሰጪ ከሆነ አሁንም ተመሳሳይ አይነት ወይ ነው የምትራመዱት ወይም የምትሄዱት ማለት ነው። መበሻሸቅ ላይ ናችሁ እንጂ ልባችሁ እንዳልተለያየ ነው እስካሁን ድረስ እኔ መረዳት የቻልኩት ማለት ነው። እኔ አሁን እዚህ ጋር መበሻሸቃ መሳሪያ ሆነው የሚቀርቡ ሰዎች ናቸው የሚያናድዱኝ ማለት ነው። ዳኒ መቼው ሊያለምጥ ነው የመጣው። እኔ ደስታና ሄርሜላ ናቸው የሚያሳዝኑኝ። ዳኒ ሊያለምጥ ነው በቃ ይመቸው። እሱ ማልመጥ ይመቸዋል። ከድሮም ሊያለምጥ ነው የመጣው። ምናልባትም በለስ ከቀን ነው አለቀ። እግዚአብሔር ዛሬ ወገን ግን እንዴት ነው አሁን እንዴት ነው የምናወራው ስለዚህ ጉዳይ? እኔ እኮ ብዙ ነገር ማውራት እፈልጋለሁ። እውነቴን ነው የምላችሁ። እውነት እኔ በነፃነት እንነጋገር እስኪ ስለዚህ ጉዳይ። እውነት እንደውም እኔ ይሄ 10 እና 11 12 ደቂቃ ቪዲዮ አይበቃኝም። እስኪ እውነት እኔ ቀጠሮ አስይዙኝና ማታ ስለዚህ ጉዳይ እናንተም ከስር እየጻፋችሁ እኔም ከላይ እንንንንን እያልኩኝ ከፈለግን በስትሪም ያርዳችን ገብተን ከላይ ወተን እንደፈለግን እያወራን ስለዚህ ጉዳይ እናውራበት። ምን ትላላችሁ? እኔ ማውራት ፈለግኩኝ አሁን እንዴ እግዚአብሔርን እንዴ ይመቻቸው። ግን እውነት እኔ እንደዚህ መኖር ይቻላል እንዴ? እና ታዲያ እኛ ለምንድን ነው እንደዚህ መንገዱን ነገሩ ቢያንስ እና የምሬን ነው እንዴ ዛሬ ቀልድ አበዛውባችሁ። የምሬን ነው። እኔ አሁን ሲሪየስ ላወራና ምን መሰላችሁ ይቻላል እዚህ ምድር ላይ የማይቻል ነገር የለም። በቃ እኔ አሁን የተረዳሁት ምን ተማርክ አትሉኝም? ሰው እንግዲህ ከጥሩም ነገር ይሁን ከመጥፎም ነገር ትምህርት ይወስዳል አይደለ? ምን ተማርክ በሉኝ። አሁን እኔ እዚህ ምድር ላይ የማይቻል ነገር የለም። በቃ ሁሉም ነገር ይቻላል። እንደሚቻል ነው የተረዳሁት። እንደሚቻል ማለት ነው። ሚስት እርጉዞና ሌላ ሴት ጋር ግንኙነት መጀመር እንደሚቻል ሚስትህ አራስ ሆና ከሌላ ሴት ጋር ደብረ ዘይት ሄደ ፈታ ማለት እንደሚቻል፣ ከዛ ደግሞ ሚስትህ ወልዳ ቤቷ ገብታ ከሌላ ሴት ጋር ይሄ ምን የሚባል ገንዳ ነው ግን እኔ አላውቅም። ግን እግዚአብሔርን ኢትዮጵያ ውስጥ ቀሽት አሉ የተባሉ ቲክቶከሮች እና ቆንጆ ሴቶች እየሄዱ ሲዋኙበት ያለውኝ እንግዲህ አላውቅም እኔ ቦታው የት እንደሆነ ምናምን ይቅርታ አድርጉልኝ እንግዲህ። እና እዛም ሄዶ በሸነና ማለት እንደሚቻል ነው የተረዳሁትና የማይቻል ነገር የለም እዚህ ምድር ላይ ጋይስ። ሩታል ላንቺም ነው ይሄ መልእክት። የማይቻል ነገር የለም፣ በቃ የማይቻል ነገር የለም። ስለዚህ እኔ አንቺ የምትፈልጊው ታርጌት ምን እንደሆነ ስለማቅ ከዳኒ የተሻለ ለዚህ ታርጌትሽ አብሮሽ ሊሆን የሚችል ሰው የለም። ከዚህ በኋላ እኔ በይፋ ዲ ኤንድ አር ነኝ ወገን። ከዚህ በኋላ ማለት ነው የምሬን ነው የምላችሁ። እኔ ዲ ኤንድ አር ነኝ። ዲ ኤንድ አሮች ይሄንን ቪዲዮ ላይክ እያደረጋችሁ ይመቻችሁ። የምሬን ነው የምላችሁ። ከዚህ በኋላ በጣም ነው ይሄንን ነገር በዲ ኤንድ አር በኩል ሆኜ ነው ማፋፋም የምፈልገው እውነታውን ስናገር ማለት ነው። እኔ ከዚህ በኋላ እንደውም ማሊያ ቢኖራቸው ማሊያ ሁሉ ነበረ የማደርገውና በዲ ኤንድ አር በኩል ነኝ። ሌላ ምንድነው የምንለው ነገር? የቀደሙ ቪዲዮ ነው እግዚአብሔርን ደህና ምሳዬን በልቼ ቡናዬን ጠጥቼ ያን ቪዲዮ ለቀው እኮ እግዚአብሔርን ህይወቴን አመሰቃቀሉት። እኔ ምን አገብቶኝ ነው ለነገሩ። እና ወገንታት እወዳችኋለሁኝ። በጣም ነው የምትመቹኝ። ሌላ ምንድን ነበር ልላችሁ የፈለኩት? ለዳኒ እንደዚህ እየተዝናኑ የሰማሁት ነገር እውነታውን ስናገር ለዳኒ መጥሪያ እየወጡ እንደሆነ ሰምቻለሁ። ዳኒን ለማሳሰር ማለት ነው። የምራችሁን ነው ግን እግዚአብሔር እንትን ይልላችኋል። እናንተ እንደፈለጋችሁ ትሆናላችሁ። እሷ ለማንኛውም የምሬን ነው የምላችሁ። እስኪ የላይፏን ጉዳይ እንወያይባት። እኔ በጣም እየታፈንኩኝ ነው፣ በጣም እንትን እያለኝ ነው። ስለዚህ ቀጠሮ ያዙባትና እንጫወት እስኪ እንጫወት፣ የወዳችንን እናውራ ስለዚህ ጉዳይ። እንዲህ አይነት ነገር ይቻላል ወይ? ይቻላል። ተሞክሮን እንውሰድ እንቅሰም እንጂ ከዚህ ስለዚህ ጉዳይ ተሞክሮ መቅሰም የምትፈልጉ ሰዎች የላችሁም?
እና ጋይስ እወዳችኋለሁኝ። ይመቻችሁ። ምሽት ያው ከዛ ገንዳ ውስጥ ቆንጆ የሆነ ሮማንስ ኮሜዲ ዘውግ ያለው ሙቪ ይለቀቅልናል። በዛ ጉዳይ ላይ ደግሞ እንደተለመደው መተን ሀሳባችንን ጣል እናደርግበታለን። ጣል ካደረግን በኋላ ደግሞ የዚህ ቪዲዮ ኮመንት አይቼ እንደተለመደው ላይፋችንን እንገባና እናወራለን። እንደውም በስትሪም ያርድ ነው የምገባው። ለማንኛውም እወዳችኋለሁ። ይመቻችሁ። መልካም ቆይታ ይሆንልን።